ሰላም ሰላም የሩታ ቤተሰቦች እንኳን ደስ እንኳን አላችሁ። ሁላችንም እንኳን ደስ አለን። ፍቅር ሲኖረው እንደዚህ ሲዋደድ በጣም ደስ ይላል። በጣም ነው ደስ ያለኝ። እንኳን ደስ አላችሁ። ሩታም እንኳን ደስ አለሽ ብያለሁ። አብርሽም እንኳን ደስ አለ። ልፋት ደክመ ጥረሃል። ትዳርን ለማስተካከል ብለ በደንብ ጥረካል። ያው ብዙ ሰው አንተ ጥፋተኛም ቢያደርግ ያው አንዳንዴ የሚፈጠር ነገር ነው። እንደዚህ አይነት ነገሮች ይፈጠራሉ በትዳር ውስጥ። ግን እናንተ ደግሞ ትዕግስት ይኑራችሁ እላለሁ። ታገሱ። ሩቲ ደግሞ ያው ይገባኛል፣ ሴት ልጅ ነሽ። አንድም ደግሞ ያው ትዳር ስትይዙ ሁለታችሁም እድሜያችሁ ያው የእንትን ጊዜ ስለሆነ ችኮላ ምናምን አለበት። እሱን ደግሞ ለማስተካከል ሞክሩ። ግን ያው ደስ ነው የሚለው። በጣም በጣም እንኳን ደስ አለሽ ብያለሁ ሩትዬ። ያው ብዙ ህብረተሰቡ ብዙ ወዳጆችሽ በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ። ደስ ይላል። የሰው መውደድ አለሽ። ግን ትዳርሽን ደግሞ ጠበቅ ብታረጊው ትዕግስት ይኖርሽ። እኔ የምልሽ ሩትዬ ትዕግስት ይኖርሽ። ትንሽ ያኔ ትዳር ማለት ከባድ ነገር ነው። ትልቅ ተቋም ማለት ነው። ልጆች የምትመሰርቱበት ነው። እኔ እንደውም ተለያይታችሁ እንለያይ ስትይ ተለያይታችሁ ስትኖሩ ልጅሽ ምን አይነት ህይወት እንደሚኖር ነው። በቃ ያለ አባት ማሳደጉና በአባት ማሳደጉ ያለው ፍቅር በአባቱም በኩል የሆነ ስነ ልቦና ነገር ይኖረዋል ልጁ ማለት ነው። ስለዚህ አሁን ግን አብራችሁ ናችሁ ሳያችሁ በጣም ነው ደስ ያለኝ። በጣም ነው እንትን ያለኝ። ያው ወንድ ልጅ ያጠፋል እኮ ሩታ፣ በአንቺ ጋር ብቻ ሳይሆን በብዙ ቤት ውስጥ ያለ ነው። በብዙ ህይወት ውስጥ ያለ ነገር ነው። ስለዚህ ትዕግስት ይኑርሽ ሩቲ፣ እሺ ታገሺ። አብርሽን ደግሞ በፍቅር ከያሹ በጣም ይወድሻል። ከአንቺ መለየት አይፈልግም። ብዙ ፈተና ያየበት ትዳር እስከሆነ ድረስ ያው ወንድ ልጅ በብዙ ነገር ሊፈተሽ ይችላል፣ ይፈተናል። ምክንያቱም ታዋቂ ነው። በዛ ላይ ብዙ ህብረተሰብ ያውቀዋል። ጥሩ ስራ ይሰራል። ገቢው ጥሩ ነው። ይሄ በማለት ሰው ቅስሙን ወይ የሆነ ነገሩን እንትን ለማለት ያው ግድ ነው። አይነታ ውስጥ ስትገቢ የአይን ፍቅርም የተለያየ ነገር ሰው ሊኖረው ይችላል። አንቺ ደግሞ እንደዚህ አይነት ነገሮችን ተገቢ አድርገሽ ያው ወንድ ልጅ አይሳሳትም አለልሽም፣ ይሳሳታል። በብዙ ህይወት ውስጥ ያለ ነው። ስለዚህ ትዳርሽን እንደ እንቁ ያዡ፣ ተንከባከቢው። እድሜሽም ነው እርግጠኛ ነኝ ትቾኪያለሽ። ያው የምትቾኪውን ነገር አስተካኪ ሩቲ። ይህንንም መቅረሽ እና ደግሞ የሩታ ቤተሰቦች እንዳለ እንኳን ደስ አላችሁ። ያው የሩቲ ትልቅ ነገር ተበርክቶላታል። ትናንትና አይታችኋል። መኪና የሚያክል ነገር ተበርክቶላታል። አብርሽ ደግሞ በጣም ከዚህ በላይ ይጨምረልክ ነው ምለው። እኛን ደግሞ አንዳንዴ አበረታታት። በማዳም ቅመም ውስጥ ያለ ነው። ቢያንስ የሆነ ነገር ሰብስክራይብ ሰው እንዲያደርገን አበረታታ እንላለሁ ወንድሜ። ስለዚህ የሩታ ቤተሰብ ሁላችሁም እንኳን ደስ አላችሁ። በጣም እንኳን ደስ አላችሁ። ደስ የሚል ነገር ነው። አብረው የድሮ ህይወታቸውን አብረው መመለሳቸው፣ መገናኘታቸው፣ ልጃቸውን ደግሞ በስነ ስርዓት ለማሳደግ እንትን ማለታቸው ደስ ይላል። እንትና ደግሞ ይቅርታና እንዳትቀየሙ የሩታ ቤተሰቦች፣ ትንሽ ቅሬታ እንዳይኖራችሁ ማለት ሄርሜላም በጣም ታሳዝናለች። እርግጥ ያደረገችው ነገር ጥሩ አይደለም፣ ግን አንዳንዴ ደግሞ በእሷም አይፈረድም። ፍቅር የሚሉት ነገር በጣም ከባድ ነው። የሰው ልጅ ፍቅር የሚባለው ነገር እውነቱን እሷ ከቀረበችው ካፈቀረችው ከባድ ነው። እውር ነው የሚባለው ነገር ትክክል ነው። እሷም በጣም ነው የምታሳዝነው። በጣም ከመጠን በላይ ነው ያሳዘነችኝ። ትንሽ አብርሽ በጣም ትንሽ የሆነ ነገር አጥፍተሃል እዚህ ጋር ማለት ነው። ምክንያቱም ከሩታ ጋር ያለን ነገር በደንብ እንትን ሳትል ሌላ ሴት ጋር እንትን ማለት ጥሩ አይደለም። አንዳንዴ የዛችኛው ሴት ህይወት ራሱ ያሳዝናል። አሁን ሄርሜላ
በጣም ነው ህይወቷ ቀምስ ቅልቅል ያለው። ታሳዝናለች። እንደዚህ አሟት ምናምን እኔ በጣም ነው የምታሳዝነኝ በእውነት። ያው አንዳንዴ ወጣትም ስትሆኚ ብዙ ፈተና ምንም ነገር አይታይሽም፣ ጨፍነሽ ትገቢበታለች። ስለዚህ እሷም ሳትረዳ ነው እንደዚህ አይነት ነገሮች ውስጥ የገባችው እና መጨረሻዋ ፈተና ውስጥ የሆነባት ማለት ነው። እና ፍቅር ደግሞ ከባድ ነገር ነው። ብቻ እሷም በጣም ነው የምታሳዝነኝ። አብርሽ ካኖዳ ግን ተጠንቀቅ። ቢያንስ የሚመጡ ሴቶችን የሆነ በቃ አላለ ደግሞ ግን ያው ስራ ግን እኮ ያው ግድ ይልሃል። የምትሰራው ስራ ግዴታ ነው። እንደዚህ አይነት ነገሮች ካልሰራ ደግሞ እይታም አይኖረውም። የተለያየ ነገር ደግሞ ላሰራ ትችላለህ። ስለዚህ ያው በሱ አልፈርድብህም አብርሽ። ግን አንዳንዴ ብቻ የሚመጡትን ሴቶችን በግልጽ ከካሜራ ጀርባ አናግራቸውና መስራት ነው። ምክንያቱም ወደዛ ህይወት ውስጥ እንዳይገቡ ማለት ነው። ዳግም እንደዚህ አይነት ነገር ቢፈጠር ግን እንዳይፈጠር ሞክሩ። ሩቲም እንደዚህ ሞክሩ። ብቻ በርቱ። እግዚአብሔር ያበርታችሁ። ደስ ይላል። ሩቲ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ ብያለሁ። ይገባሻል። ምክንያቱም መሰረቱ አንቺ ነሽ። መጀመሪያ ዩቱቡ የአብርሽ ዩቱብ እንዲያድግ የአብርሽ እንትን ተጽዕኖ ፈጣሪዋ አንቺ ነሽ የመጀመሪያው። በዛ ነው ሁሉ ነገር እየሰመረ ብለት የመጣው። ስለዚህ ይገባሻል። ያንስብሻል እንጂ እንትን የሚበልጥሽ ነገር አይደለም። ይገባሻል። እሱም ብሏል እኮ። ስለዚህ ሩቲ ለወደፊትሽ ግን ጠንቀቅ አድርጊ። አብርሽን በደንብ ያዡ። ምክንያቱም ወንድ ልጅ ብዙ ፈተናዎች ይገጥመዋል። እሱን ደግሞ አንደርስታንድ አድርጊ። እሱን ብቻ ጥፋተኛ ብቻ አታርጊው አንዳንዴ ማለት ነው። እሺ ሩቲ፣ ለማንኛውም ቤተሰብ እንኳን ደስ አላችሁ እያለው እኔም ደስ ብሎኛል። የእነሱ ደስታ የራሴ ደስታ ነው የመሰለኝ። በጣም ደስ ይላል። ሰላም ዋሉልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኔንም አበረታቱኝ። ቢያንስ ትንሽ ነገር